ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። ወደ ኢሮፕ ከምትመጡባቸው ቀላል ከሚባሉት መንገዶች ውስጥ የመጀመሪያው እንግዲህ የትምህርት ፕሮሰስ እንደሆነ ይታወቃል። በዚህም መሰረት የተለያዩ ሀገራት በ2026 እንደ ፈረንጆቹ አቆጣጠር ተማሪዎችን ለመቀበል ምዝገባ እየጀመሩ ይገኛሉ። ከነዚህም ውስጥ ደግሞ ለኢትዮጵያውያን እጅግ በጣም ቀላል ነው ብዬ ከማስብባቸው ለመምጣት በጣም ቀላል ነው ብዬ ከማስብባቸው ሀገራት የመጀመሪያው ስዊድን ነው። ይሄንንም ልል የቻልኩበት ምክንያት ምንድነው? ወደ ስዊድን መታችሁ ለመማር ስትሞክሩ የመጀመሪያው የእንግሊዘኛ ፕሮፊሸንሲ አትጠየቁም። ከኢትዮጵያ ብቻ በመሆናችሁ ኤሊጂብል ናችሁ። ሁለተኛው በሚኒመም ውጤት ይቀበሏችኋል። ዋናው መስፈርቱን ማለፊያ መስፈርቱን ብቻ ማሟላታችሁ ነው የሚጠበቅባችሁ። ሶስተኛው ደግሞ ፕሮሰሱ እጅግ በጣም ቀላል ነው። ኤምባሲ ላይ ኢንተርቪዎች የሉትም። ዩኒቨርሲቲዎች ላይ አብዛኞቹ ላይ ኢንተርቪዎች የሉትም። ሌላው ደግሞ እንግዲህ በርካታ ዩኒቨርሲቲዎች ስኮላርሺፕ ይሰጣሉ። የስኮላርሺፕ አይነት ይለያያል እንጂ በርካታ ዩኒቨርሲቲዎች ስኮላርሺፕ ይሰጣሉ። ከዚህ ውጪ ደግሞ ተቋማትም ከዩኒቨርሲቲ ውጪ ያሉ ተቋማትም ስኮላርሺፕ እድሎችን ያመቻቻሉ። ስለዚህ ከነዚህ አንፃር ከሌሎች ሀገራት እጅግ በጣም ቀላል ነው ብዬ አምናለሁኝ። በግሌም እንግዲህ ሞክሬው በተደጋጋሚ የተሳካልኝ ስለሆነ ነው ይሄን ሪኮመንድ ማረጋችሁ። ስለዚህ ይሄንን አፕላይ የምታረጉበት ፖርታል ተከፍቷል በስዊድን ሀገር ውስጥ ማለት ነው። እዚህ ጋር አስቀምጥላችኋለሁ። እዚህ ዌብሳይት ውስጥ በመግባት እንግዲህ አካውንታችሁን ቢልድ አድርጋችሁ ከዛ በኋላ አፕላይ ማድረግ ትችላላችሁ ማለት ነው። ከወዲሁ ይቅናችሁ ላለሁኝ ሁላችሁም ሞክሩት። አመሰግናለሁ።